ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ግንቦት 28 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ፍቃዱ ለትንሳኤ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትሆኑ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። ኢትዮ ፋይት ናይት የኤምኤምኤ የውድድር መድረክ እየመጣ እንደሚገኝ እንግዲህ አዘጋጆቹ በትላንትናው ዕለት በስካይላይት ሆቴል ለሚዲያ አካላት ጋዜጣዊ መግለጫ ሰጥቷል። በዚህ ውድድር መድረክ ላይ ከኢትዮጵያ እስከ ዓለም አቀፍ ድረስ እውቅና ያተረፉ በዚህ ስፖርት ላይ ታላላቅና ወጣት ስፖርተኞች እንደሚካፈሉበት ተገልጿል። ለአሸናፊ ስፖርተኞችም ዳጎስ ያለ ገንዘብ ስለመዘጋጀቱ እንደዚሁ የውድድሩ አዘጋጆች በትላንትናው ዕለት ይፋ አድርጓል ማለት ነው። ትላንት እንግዲህ በስካይላይት ሆቴል ጣና ሆቴል አዳራሽ ነው ይህ ጋዜጣዊ መግለጫ የተከናወነው። ይህንን እውነት ለመዘገብ በስፍራው ከተገኙ ታላላቅ ሚዲያዎች መካከል አንደኛው ናሁ ስፖርት ነበርና እውነቱን እንደሚከተለው ዘግቦታል ማለት ነው። ይህ የውድድር መድረክ በሶስት ታላላቅ ተቋማት እንደዚሁ ትብብር የተዘጋጀ ነው ተብሏል። ትላንት በነበረው ጋዜጣዊ መግለጫ ላይም እንደዚሁ ሶስቱ አካላት እንደዚሁ ስምምነታቸውን ፈጽመዋል። ቀጣይነት ያለው የውድድር መድረክ እንደዚሁ በጣምራ ለማሰናዳት የውል ስምምነታቸውን የተፈራረሙበትን ሂደት ተመልክተናል ማለት ነው። የአዲስ አበባ ቦክስ ፌዴሬሽን፣ የአዲስ አበባ ኪክ ቦክሲንግ ፌዴሬሽን እንደዚሁም የአዲስ አበባ ወጣቶችና ስፖርት ቢሮ አመራሮች ተገኝተው ስምምነታቸውን ፈጽመዋል። ለሚዲያ አካላትም ይህንን ይፋ አድርገዋል ማለት ነው። እንግዲህ ቀደም ሲል እንደገለጽኩላችሁ ይህ ሀገር አቀፍ ወይም ደግሞ ዓለም አቀፍ የውድድር መድረክ የሚከናወነው ወርሃ ነሐሴ 23 ላይ ነው እንደ ኢትዮጵያ አቆጣጠር ማለት ነውና ይህ የውድድር መድረክ እውን እንዲሆን ታዳጊ ስፖርተኞች እንዲመጡ አሁን መነቃቃት እየተመለከትን እንገኛለን እዚህ ስፖርት ላይ ማለት ነውና ይህን የውድድር መድረክ ደግሞ ለየት የሚያደርገው ትክክለኛው ስፖርተኞች ናቸው ይህንን ውድድር ያሰናዱት ማለት ነው። ረዘም ላሉ አመታቶች በዚህ ስፖርት ላይ መስዋዕትነት መክፈል የቻሉ ትልልቅ ስፖርተኞች የሚካፈሉበት ነው ተብሏል። ከዛም ባለፈ ደግሞ ተተኪ ስፖርተኞችን ለማግኘት ደግሞ ወጣቶችንም እንደሚቃኝ ወጣቶችንም እንደሚያበረታታ ተገልጿል። ይህ የውድድር መድረክ እውን እንዲሆን ትልቅ አስተዋጽኦ እያበረከቱ በዓለም አቀፍ ደረጃ ትልቅ ስም ካላቸው የስፖርት ሰዎች መካከል አንደኛው ዮኒ ቬጋስ ትላንት በጋዜጣዊ መግለጫ ላይም ተገኝቶ እንደዚሁ ከስፖርቱ አመራሮች ጋራ ረዘም ያሉ አመታቶችን ወጣቶችን መሰረት ያደረጉ ይህ ስፖርት የበለጠ ከፍ የሚልበትን ሁኔታ እንደዚሁ በቀጣይ እንደሚሰሩ ተገልጿል ማለት ነው። እንግዲህ ይህንን መረጃ ደግሞ ያጋራችን ባልደረባችን ቃል ኪዳን ይህንን መረጃ እንግዲህ ያጋራችን ባልደረባችን ጋዜጠኛ ቃል ኪዳን ምህረቱ ናት። እንግዲህ በጋዜጣዊ መግለጫው ላይ የተነሱትን አበይት ነጥቦች ደግሞ እንደሚከተለው ተሰናድቷል። በባልደረባችን ቃል ኪዳን ምህረቱ የተሰናዳውን ጋዜጣዊ መግለጫ እንደሚከተለው ቀንጭበነዋል። እሱን አድምጠን እንመለስ። የመጣ ነው ትልቅ ዓላማ ያው ከዚህ ቀደም ሁላችሁም እንደምታውቁት ቀደም ብሎ ሲካሄድ የነበረውን የኤምኤምኤ አፍሪካ ስፖርት ፋይትን በትልቁ አሻሽለን ኢንተርናሽናል በሆነ መንገድ ወደ ኢትዮጵያ ለማድረግ ነው የመጣ ነው። ቅድም ማፊ እንደተናገረው እኛ አስመጣናቸው በጣም ትልልቅ አትሌቶች አሉ። ከተለያየ ዓለም የመጡ አትሌቶች ናቸው እና ይሄንን ስፖርት በትልቁ አገራችንን ለማስተዋወቅ እና ትልቅ የሆነ ዓላማ ይዘን ትልቅ የስፖርት ፕሮግራም አዘጋጅተናል። እሱን አስመልክቶ ዛሬ ለእናንተ ለማብሰርና ያው ያለ እናንተ ተሳትፎ የኛ ጥረት ብቻ ዋጋ ስለሌለው እናንተም እንደ ሚዲያ ከቨሬጅ እንደምትሰጡን ተስፋ በማድረግና አንዳንድ ጥያቄዎች ሊኖራቸው እንደሚችል ስለምንገምት እሱን ያሏቸውን ጥያቄዎች ወደኛ ታመጣላችሁ እና እሱን ለመመለስ ሰው እናንተ መካከል ያለ ነው። ስለዚህ እንኳን ደህና መጣችሁ፣ እንኳን ተገናኘን። በተለይ እንደዚህ አይነት ውድድሮችን ለማስኬድ የሚጠቅሙ ትልልቅ የሆኑ ፕሮጀክቶች በጣም በስፋት በመሰራታቸው የመጣ ነው ብለን ነው የምንወስደው። እንግዲህ እንደ ከተማችን አሁን ይሄ ሁለተኛ የምናደርገው ነው የሚሆነው። ባለፈው ከአንድ ወር በፊት ሁላችሁም እንደምታውቁት በአድዋ በጣም በደመቀ መላው የኢትዮጵያን ሕዝብ መላው የከተማችንን ሕዝብ ወጣቱንም የስፖርት ቤተሰቡንም ሚዲያውንም ሁሉንም አካላቶች በጣም ሳቢ በሆነ መንገድ ይሄ ነገር በተከታታይ እንዲካሄድ ጥያቄ ሊያስነሳ በሚችል መንገድ እንደተካሄደ ሁላችሁም ታስታውሳላችሁ። እዚህ ብቻ ሳይሆን በዓለምም ጭምር ያሉ
በተለያየ ሀገር ውስጥ የሚገኙ ኢትዮጵያኖችና ትውልደ ኢትዮጵያኖችም እኛም እንሳተፍበት በጣም ቆንጆ ፕሮግራም ነው የሚል ኮሜንት ነበር ሀሳብ ሲሰጡን የነበረው። ዛሬ ደግሞ እነ ዳኒ እነ ዮኒ በጋራ በመሆን ወይም ደግሞ ኢትዮ ፋይቲንግ ናይትን ማካሄድ አለብን በሚል ለአዲስ አበባ ወጣቶችና ስፖርት ቢሮ እና ለከንቲባ ጽሕፈት ቤት አቅርበው እኛም አጠቃላይ ካለው ጠቀሜታ ካለው አስፈላጊነት አኳያ በመረዳት እንደዚህ አይነት ፕሮግራሞች እስከዛሬ ታይተው የማይታወቁ የከተማችንን ገጽታ በእጅጉ የሚቀይሩ በመሆናቸው የሀገራችንን ገጽታ በእጅጉ ሊቀይሩ የሚችሉ በመሆናቸው በተለይ ደግሞ በማህበረሰቡ ውስጥና በወጣቱ ውስጥ በጣም ተፈላጊ የሆኑ ስፖርት በመሆኑ አክሴፕት አድርገን በጋራ ተቀናይተን በትብብር እንዲሳካ ማድረግ አለብን በሚል እኛም ጥያቄያቸውን አክሴፕት አድርገን ኦልሬዲ የሚካሄደው ውድድር በተሳካ ሁኔታ እንዲካሄድ ተግባብተን ነው የመጣ ነው። እኛን በማገዝ እንድታዳምጡን በትህትና እንጠይቃችኋለን። የመጀመሪያ ደረጃ ይሄ ውድድር የሚዘጋጅበት ዋናው ምክንያት ያው እንደምታውቁት ሀገራችን ላይ በጣም ትልልቅ ስራዎች ተሰርተዋል። በመሰረተ ልማት በጣም ትልልቅ ነገሮች ተሰርተዋል። እነዛን ከግምት ውስጥ ያስገባ ሌክቸሪ ውድድር ኢትዮጵያ ውስጥ ማድረግ እንደሚቻል የምናሳይበት ትልቁ መድረክ ነው ብለን ስለምናስብ ያንን ለማድረግ ነው ዛሬ ይህንን ውድድር ያዘጋጀ ነው። ውድድሩን ስናዘጋጀው ውድድሩ ከፍተኛ ግምት የተሰጠውና ዓለም አቀፍ ውድድር ነው። በነገራችን ላይ እውነተኛ የሆነ ኤምኤምኤ ኪክ ቦክሲንግ እና ቦክስ የሚካሄድበት ነው። በአብዛኛው ውድድሮች የሚካሄዱት ዋናው አገራችንን የገጽታ ግንባታ ለማሳየት ስለሆነ ቢሮ፣ የከተማ መስተዳድሩ እንደዚሁም ደግሞ የስፖርትና ወጣቶች ቢሮ በጋራ ዮኒ ቬጋስ፣ ኢትዮ ፋይት ናይት፣ ዩናይትድ አፍሪካ ኤምኤምኤ በጋራ የሚያዘጋጁት የመጀመሪያውና ትልቁ የዓለም አቀፍ ውድድር ነው። ዓለም አቀፍ ውድድር ነው፣ አገር አቀፍ አይደለም። ሎካል ኢምፓክት ግሎባል ሎካል አክት ግሎባል ኢምፓክት የሆነ ራሱን የቻለ ውድድር ስለሚሆን በተቻለ መጠን እናንተ የሚዲያ ሰዎች፣ ስፖርተኞች ያላችሁን አጋርነት በመግለጽ አገራችሁን ከኛ ጋር ሆናችሁ እንድታስተዋውቁ ጥሪያችንን እናቀርባለን። እናመሰግናለን። እንግዲህ ኢትዮ ፋይት ናይት አብዛኛዎቻችሁ ታውቁታላችሁ ብዬ አስባለሁ። ላለፉት 8 ዓመታት ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር ከስሩ ከሚገኙ ፌዴሬሽኖች ጋር በጋራ በመሆን ብዙ ስራዎችን ሰርተናል። እንደ መጥቀስ ያህል በ2010 ዓ.ም ከወርልድ ታይኳንዶ ፌዴሬሽን ጋር በ2012 ዓ.ም የመጀመሪያው ኤምኤምኤ በካራቴ እንዲሁም በኢንተግሬት ማርሻል አርት እንዲሁም እዚህ አጠገባችን አሉ ለአንጋፋ የሆኑ ማስተር ሰለሞን ለ56 ዓመት በሙያ ያሳለፉ ከበሳቸው ኮኔክሽን አማካኝነት ከአሜሪካ የመጡ ታላላቅ ማስተሮች ተገኝተው እዚህ ስልጠናንም እንዲሁም ውድድርም ተካሂዷል በላፍቶ ሞል። በመቀጠልም ብዙ የኢንተርናሽናል ስልጠናዎችን አካሂደናል። ከኮሪያ፣ ከኖርዌይ፣ ከኢንግላንድ፣ ከአየርላንድ ብዙ የመጡ ማስተሮች አሉ። ሀገራችንን በሙያ ብዙ ገዛ አድርገዋል። ስለዚህ ይህንን የነበረንን ልምድ አሁን ደግሞ ከዩናይትድ ኤምኤምኤ አፍሪካ ከአንጋፋው ዮኒ ቬጋስ ጋር በጋራ በመሆን በስፖርት ቢሮ የበላይነት እንዲሁም በፌዴሬሽን ቴክኒክ ድጋፍ ዓለም አቀፍ የሆነ የንክኪ ስፖርቶችን ያካተተ ትልቅ ውድድር አዘጋጅተናል። የምናደርገው ኤቨንት ኢንተርናሽናል ፋይተሮች መጥተው ኢንተርናሽናል ፋይት እዚህ እንዲያደርጉ ከአሜሪካ፣ ከካናዳ፣ ከብራዚል የሚመጡ ብዙ ፋይተሮች አሉ። እነሱ ኢንተርናሽናል ፋይት እንዲያደርጉ ከዛም ደግሞ እዚህ ሎካል ካሉት የእኛ ፋይተሮች ልምድ እንዲቀስሙ እና ትልልቅ ፋይቶች እናደርጋለን። ትሬኒንግ እና ኮች ለማድረግ ኢንተርናሽናል ሰርቲፋይድ ኮች አሁን ከ15 ቀን በኋላ አዲስ አበባ ይገባል። እሱም ደግሞ እዚህ ላሉት ማስተሮች ስልጠናና የተለያዩ ድጋፎች ይሰጣል። በዚህ ደረጃ ትልቅ ፋይት እናደርጋለን። ትልልቅ ቦታም ለመገኘት ከዚህ በኋላ ትልልቅ ኢንተርናሽናል ፋይተሮችን እያመጣን ሀገራችንን ለማስተዋወቅ እንላለን ማለት ነው። ባጭሩ ይሄን ያለው
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎች ወደ እናንተ የሚደርሱ ነው የሚሆነው። የዓለም እግር ኳስ ዋንጫ የውድድር መድረክ ጅማሮውን ሊያደርግ እንግዲህ ጥቂት ቀናቶች ብቻ ቀርተውታል። ሰኔ 4 በድምቀት ጅማሮውን ያደርጋል። በታሪክ ለመጀመሪያ ጊዜ 3 ሀገራት በጥምረት የሚያሰናዱት ይህ የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ ብዙ አዳዲስ ነገሮችን ሊያስመለክተን እንደሚችል ይጠበቃል ማለት ነው። ማለዳ ላይ በነበረን ዕለታዊ የተለያዩ ዓለም ዋንጫን የተመለከቱ ጥያቄዎችን ተሸላሚ የሚያደርጉ ጥያቄዎችን ወደ እናንተ አድርሰናል። በነገው ዕለትም እንደዚሁ በተመሳሳይ ልዩ ልዩ ጥያቄዎችን ወደ እናንተ በማድረስ እንደዚሁ ሽልማቶችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። አሁን ላይ እንግዲህ ባለን መረጃ ሰዓት ጥያቄ የምናቀርብበት አይደለም። ነገር ግን የዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ ጅማሮውን እስከሚያደርግ ድረስ ተሳታፊ ሀገራት ብሔራዊ ቡድኖች የወዳጅነትና የአቋም መፈተሻ ጨዋታቸውን እያከናወኑ ነው የሚገኙት። ትላንት የፈረንሳይና የአይቬሪ ኮስትን ጨዋታ እንደዚሁ አስገራሚ ውጤት ተመልክተናል። በአይቬሪ ኮስት 2-1 አሸናፊነት መጠናቀቁም ማለት ነው። ዛሬ ምሽት ደግሞ ከሚደረጉ ጨዋታዎች መካከል በጣም ተጠባቂው የእንግሊዝ ብሔራዊ ቡድንና የኒውዚላንድ ብሔራዊ ቡድን የሚያደርጉት ጨዋታ በኢትዮጵያ ሰዓት አቆጣጠር ምሽት 5 ሰዓት ላይ የሚከናወን ነው የሚሆነው። በእንግሊዝ ፕሪሚየር ሊግ ላይ በተለያዩ ክለቦች የምናውቃቸው ትልልቅ ተጫዋቾች የተካተቱበት ነው። የአሰልጣኝ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን በዚህ ዓመት የተሻለ ጉዞ ሊያደርግ እንደሚችል ቅድመ ግምት ከተሰጣቸው ብሔራዊ ቡድኖች መካከል አንደኛው መሆኑ ይታወቃልና ከኒውዚላንድ ጋር ጨዋታውን ያከናውናል። እንግዲህ የአሰልጣኝ ቶማስ ቱኸል ወይም ሶስቱ አናብስት የእንግሊዝ ብሔራዊ ቡድን ምድብ 12 ላይ ተደልድለዋል። ከክሮኤሺያ፣ ከጋና እንደዚሁም ከፓናማ ጋር ነው ጨዋታውን የሚያደርገው ምድብ ላይ ማለት ነው። ከዛ አስቀድሞ የመጨረሻ የአቋም መፈተሻ ጨዋታውን እንግዲህ በዛሬው ዕለት ዛሬ ምሽት 5 ሰዓት ላይ ከኒውዚላንድ ጋር ጨዋታውን ያደርጋል። የኒውዚላንድ ብሔራዊ ቡድን ደግሞ እንደዚሁ በምድብ 7 ከቤልጅየም ከኢጂፕትና ከኢራን ብሔራዊ ቡድን ጋር ተደልድሏል ማለት ነውና ዛሬ የሚያደርጉት ጨዋታ የበለጠ የአቋም መፈተሻ ቢሆንም የአሰልጣኝ ቶማስ ቱኸል የአሸናፊነቱን ቅድመ ግምት አግኝቷል። የእንግሊዝ ብሔራዊ ቡድን በመጀመሪያው የዓለም ዋንጫ የምድብ ጨዋታ ላይ ከክሮኤሺያ ጋር ነው እንግዲህ ጁን 17 ጨዋታውን የሚያከናውነው ማለት ነው። ዛሬ የመጨረሻ የአቋም መፈተሻ ጨዋታቸውን ያከናውናሉ ተብሎ እየተጠበቀ ይገኛል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ የእንግሊዝ ፕሮፌሽናል ተጫዋቾች ማህበር የአመቱን የሲኒየር እና ወጣት ተጫዋቾችን እጩዎችን እንደዚሁ ይፋ አድርጓል። በአርሰናል ሻምፒዮናው ክለብ በኩል በርከት ያሉ ተጫዋቾችን በእጩነት እየተመለከትን እንገኛለን። በተለይ በሲኒየር ተጫዋቾች ላይ ማለት ነው። በወጣቶቹ ስንመለከት ወደ 6 የሚደርሱ ተጫዋቾች ስም ዝርዝራቸው ይፋ ተደርጓል። የአርሰናሉ ከሻምፒዮናው ክለብ ማክስ ዶማን ተመርጧል። ማክስ ዶማን በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ወይም በአርሰናል ስብስብ ውስጥ እንግዲህ ተካቶ አሰልጣኝ ሚካኤል አርቴታ በ6 ጨዋታዎች ላይ እድል ሰጥተውታል። 1 ግብ ማስቆጠር ችሏል። የዓመቱ የፕሪሚየር ሊጉ ሻምፒዮናው ክለብ ትንሹ ተጫዋች በእድሜም እንደዚሁ መባሉ የሚታወስ ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም እንደዚሁ በእድሜ ትንሹ ለፍጻሜ ተፋላሚ በነበረው ስብስብ ላይ ስሙ የተካተተበትን አጋጣሚ ማስታወስ ይቻላል። የወጣት ተስፈኛ የፕሪሚየር ሊጉ እጩ ውስጥም እንደዚሁ የተካተተ ተጫዋች ነው። በአመቱ እንግዲህ ባደረጋቸው 6 ጨዋታዎች 1 ግብ ኤቨርተን ላይ የምናስታውሳት ግብን ከመረብ ማሳረፉም እንደዚሁ የሚታወስ ነው። በተለይ በቀጣዩ በአዲሱ የውድድር ዘመን ደግሞ የተሻለ የመጫወቻ እድል ይሰጠዋል ተብሎ ይጠበቃል አሰልጣኝ ሚካኤል አርቴታ። ይሄ ከእጩ ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። ሁለተኛ ደረጃን ይዞ ካጠናቀቀው ማንቸስተር ሲቲ 2 ወጣት ተጫዋቾች እንደዚሁ በእጩነት ስማቸው ተካቷል። አንደኛው ራያን ቸርኪ ነው። ሁለተኛው ደግሞ ኒኮ ኦሪሊ
ነው። ሁለቱም ድንቅ ብቃታቸውን ማሳየት ችለዋል። ማንቸስተር ሲቲ በውድድር ዓመቱ እንግዲህ ከአሰልጣኝ ፔፕ ጋርዲዮላ ጋር በተለይ የጋርዲዮላ የመጨረሻው ዓመት መሆኑን ተከትሎ ሁለት የውስጥ የዋንጫ ክብሮችን ማሳካታቸው ይታወሳል። የካራባው ካፕ የውድድር መድረክና የኤፍኤ ካፕን ማለት ነውና በእነዚህ ውጤታማ ጉዞ ላይ የነዚህ ሁለት ተጫዋቾች አይነተኛ ሚና እጅግ በጣም ከፍ ያለ እንደነበረ ማሳያ ነው። እንደዚሁ ሪያን ቼርኪ 33 ጨዋታዎችን የፕሪሚየር ሊጉን አከናውኗል። ወደ 4 ጎል ከመረብ ማሳረፍ ችሏል። 12 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። የበለጠ በአሲስቱ የተሳተፈበትን እንቅስቃሴ ተመልክተናል። ከማንቸስተር ዩናይትድ ኮቢ ማይኖ ተካቷል። እንግዲህ በዩናይትድ ቤት ጥሩ መሻሻልን እያሳዩ ከሚገኙ ወጣትና ተስፈኛ ተጫዋቾች መካከል አንደኛው ነው። ይህ የካሪንግተን የማሰልጠኛ ማዕከል ፍሬ የሆነው ኮቢ ማይኖ 21 ዓመቱ ላይ ይገኛል። 1 ጎል አስቆጥሯል። 2 ለጎል የሆኑ ኳሶችን አመቻችቶ በማቀበል እንግዲህ በውድድር ዓመቱ በፕሪሚየር ሊጉ 3 የግብ ተሳትፎ ላይ እንደዚሁ አሻራው ማኖር የቻለ ተጫዋች ነው። እሱም በእጩነት ተይዟል። ከዛ ባለፈ የበርንማውዙ የፊት መስመር አጥቂ ኤሊ ጁኒየር ክሩፒም እንደዚሁ ተካቷል። እሱ በውድድር ዓመቱ በጣም አስደናቂ የሚባል ብቃቱን ማሳየት ችሏል። 13 የሚደርሱ ግቦችን በፕሪሚየር ሊጉ ማስቆጠር ችሏል። እንደውም የዚህን ምናልባት በግል ከተመለከት ነው በጣም ውጤታማ ነው። ትልልቅ ክለቦችም ራዳር ውስጥ እንደሚገኝ እየሰማን ነው የምንገኘውና ምናልባት በመውጫችን ላይ ዝውውርን ስናነሳ የዚህን ተጫዋች መዳረሻንና ፈላጊ ክለቦችን እናነሳለን። በይበልጥ አንድ የእንግሊዝ ፕሪሚየር ሊግ ትልቅ ክለብ ይህን ተጫዋች ለማስፈረም እንደዚሁ ጥረት እያደረገ እንደሚገኝ እየተነገረ ነው የሚገኘው ማለት ነው። ሌላኛው ደግሞ የሊቨርፑሉ አካዳሚ ውጤት የሆነው እንግሊዛዊ ኢንተርናሽናል 17 ዓመቱ ላይ የሚገኘው ሪዮ ንጉማ ነው። ይህም ተጫዋች በጣም አስደናቂ ብቃቱን በተለይ የመሰለፍ እድል አሰልጣኝ አርነ ስሎት በሰጡት የጨዋታ ሂደት ላይ በጣም ጥሩ ብቃቱን ማሳየት ችሏል። ወደ 19 የሚደርሱ ጨዋታዎች ላይ መሰለፍ ችሏል። 2 ጎል አስቆጥሯል። 1 ለጎል የሆነ አሲስት ማድረግ ችሏል እና በቀጣይ የሞሐመድ ሳላ ተተኪ ሊሆን ይችላል እያሉ ነው የሚገኙት ይህ ተጫዋች ማለት ነው። በግራም በቀኝም በክንፍ መስመር ሰብሮ የሚገባቸው ወይም ደግሞ የሚያደርጋቸው እንቅስቃሴዎች የወደፊት ተስፈኛ እንደሆነ ብዙዎች እየመሰከሩለት ነው የሚገኘው ማለት ነውና በወጣት እጩ ውስጥ ከሚገኙ ተጫዋቾች መካከል አንደኛው የመርሲሳይዱ ክለብ ሊቨርፑል የወደፊት ተስፈኛ ሪዮ ንጉማ መሆኑን ተመልክተናል ማለት ነው። በአዋቂዎች ባለው የእጩ ሁኔታ ላይ የሻምፒዮናው ክለብ አርሰናል 3 የሚደርሱ ተጫዋቾችን እንደዚሁ ማስመረጥ ችሏል። አንደኛው ግብ ጠባቂው ዳቪድ ራያ ነው። እንደዚሁም ተከላካዩ ገብርኤል ማጋሌዥ፣ የአማካኝ ስፍራ ተጫዋቹ ደግሞ ዴክላን ራይስ ይገኝበታል ማለት ነውና እነዚህ 3 ተጫዋቾች ከሻምፒዮናው ክለብ አርሰናል በእጩነት ተይዟል። ሁለተኛ ደረጃን ይዞ ካጠናቀቀው ማንቸስተር ሲቲ ደግሞ ኤርሊንግ ብራውት ሃላንድና ራያን ቼርኪ ሆነዋል ማለት ነው። ራያን ቼርኪ በወጣትም በአዋቂም እጩ ውስጥ የተካተተበትን ሂደት እየተመለከትን እንገኛለን። ሃላንድ ደግሞ በውድድር ዓመቱ እንግዲህ 27 የሚደርሱ የፕሪሚየር ሊግ ግቦችን ከመረብ በማሳረፍ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት በማጠናቀቅ ጎልድ ፖቱን እንደዚሁ ባለክብር የሆነበትን ሂደት እናስታውሳለን ማለት ነው። ምንም እንኳን ክለቡ ማንቸስተር ሲቲ በፕሪሚየር ሊግ ሁለተኛ ደረጃን ይዞ ቢያጠናቅቅም የተጫዋቹ ብቃት ግን በግል እጅግ በጣም በርካቶችን የሚያስደምም ሆኖ ነው የውድድር ዓመቱን መፈጸም የቻለው ማለት ነውና በቀጣይ በወራ ናሴ ይሄ ለ53ኛ ጊዜ እየተከናወነ የሚገኘው የእንግሊዝ ፕሮፌሽናል ተጫዋቾች ማህበር የሽልማት መድረክ ይከናወናል ተብሏል። እናንተ በወጣት የትኛው ተጫዋች ቢመረጥ ወይም ደግሞ ተሸላሚ ቢሆን ትመርጣላችሁ? በአመቱ ከተመለከታችኋቸው ወጣት ተጫዋቾች መካከል የእናንተ ምርጫ የትኛው ነው? ማክስ ዶማን፣ ራያን ቼርኪ፣ እንደዚሁ ኒኮ ኦሪሌ፣ ኮቢ ሜኖ፣ እንደዚሁ ኤሊ ጁኒየር ክሩፒ እና ሪዮ ንጉማ ናቸው በወጣቱ ዘርፍ ማለት ነው። የእናንተን ምርጥ ተጫዋች ልታሳውቁን ትችላላችሁ። በአንጋፋዎቹ ወይም ደግሞ በአዋቂዎች ደግሞ እጩ ውስጥ ከሚገኙ ተጫዋቾች መካከል የእናንተ ተመራጭ ተጫዋች የሚገባው በውድድር ዓመቱ ባሳየው እንቅስቃሴ የትኛው ነው? እስኪ አድርሱን። ዳቪድ ራያ፣ ገብርኤል ማጋሌዥ፣ ዴክላን ራይስ ከአርሰናል እንደዚሁ ብሩኖ ፈርናንዴዝ ደግሞ የውድድር ዓመቱን ጥሩ አሲስት ማድረግ የቻለ ድንቅ ብቃት ያለው ተጫዋች መሆኑ የሚታወቅ ነው። ይህም ተጫዋች እጩነት ውስጥ ተካቷል። ኤርሊንግ ብራውት ሃላንድ እና ራያን ቼርኪ ይገኛሉ ማለት ነውና ከነዚህ ተጫዋቾች የእናንተ ሲኒየር ምርጥ ተጫዋች የውድድር ዓመቱ አፈጻጸሙ ያማረለት የግል ብቃቱም ጥሩ ነው ብላችሁ የሚገባው ተጫዋች የትኛው ነው ልታደርሱን ትችላላችሁ ማለት ነው። በቀጥታ እንግዲህ አጫጭር የዝውውር መረጃዎችን ወደ እናንተ ከማድረሳችን አስቀድመን ይህንን ጠቃሚ መረጃ ወደ እናንተ አድርሰን እንመለሳለን። አብራችሁን ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን
ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። እንግዲህ አሁን ላይ የተለያዩ ታማኝ የመረጃ ምንጮች እየዘገቧቸው ከሚገኙ መረጃዎች መካከል ዝውውርን ወደ እናንተ እናደርሳለን። በተለይ አርሰናልን የተመለከቱ በርከት ያሉ የዝውውር መረጃዎች እየወጡ ይገኛሉ። ነገር ግን የባየር ሙኒክን መረጃ እናስቀድማለን። የጀርመኑ ክለብ ባየር ሙኒክ የአርሰናሉን የፊት መስመር ተጫዋች ወይም የግራ ክንፍ ተጫዋች ገብርኤል ማርቲኔሊን ለማስፈረም ከፍተኛ ፍላጎት እንዳለው በተደጋጋሚ መረጃዎች እየወጡ ይገኛሉ። ስካይ ጀርመኒና እንደዚሁም ደግሞ ቢልድ የተሰኘው እዛው ጀርመን ተነባቢ ከሚባሉ ጋዜጦች መካከል አንደኛው የሆነው የገብርኤል ማርቲኔሊ ማረፊያ ቀጣይ እንደዚሁ የቫቫየሩ ክለብ ባየር ሙኒክ ሊሆን የሚችልበት እድል እየሰፋ ስለመምጣቱ እየተገለጸ ነው የሚገኘው። በአርሰናል ቤት ያን ያህል ውጤታማ ተጫዋች ነው ባይባልም ወይም ደግሞ እድገቱን በሚጠበቀው ልክ ማሳየት ባይችልም፣ ነገር ግን ትልልቅ ክለቦች ጋር ስሙ እየተያያዘ ይገኛል። ምናልባት የአሰልጣኝ ሚካኤል አርቴታ የአጨዋወት ፍልስፍና ከዚህ ተጫዋች ብቃት ጋር እንዳልተገናኘ ነው ብዙዎች ምስክር እየሰጡ የሚገኙት ተጫዋቹ። ምክንያቱም በአንዳንድ አጋጣሚዎች ደግሞ በጣም አስገራሚ ነገር ሲሰራ እንመለከተዋለን። በወጥነት ግን ብቃቱን ለማሳየት ያለፉትን አመታቶች እንግዲህ በጣም ተቸግሮ እየተመለከትነው ነው የምንገኘው። ዘለግ ያሉ አመታቶች በአርሰናል ቤት ከቆዩ ተጫዋቾች መካከል አንደኛው ነው። ነገር ግን በመሻሻል ላይ ብዙ ቅሬታዎች ከሚነሳባቸው ተጫዋቾች መካከል አንደኛው ነውና አርሰናል በዚህ በግራ በኩል የሚያገኛቸውን የጎል ጥቅሞች ወይም ደግሞ የማጥቃቱን እንቅስቃሴ በሚጠበቅበት ልክ እንዳያደርግ አንደኛው ገብርኤል ማርቲኔሊ ብቃትና የሚገኝበት ሁኔታ ነው ብዙዎች ቅሬታ የሚያቀርቡበት ማለት ነውና እንግዲህ ምናልባት በቀጣይ በሌላ አሰልጣኝ በሚሰለጥንበት ሁኔታ ለሱ ብቃት ተስማሚ ለሱ ፐርፎርማንስ ማደግ የተሻለ ነገር ሊያደርጉለት ይችላሉ የሚሉ ሀሳቦች እየወጡ ይገኛሉ። አሰልጣኝ ቪሴንት ኮምፓኒ የተጫዋቹ አድናቂ ነው። እንደዚሁም ደግሞ ወደ ባየር ሙኒክ እንዲመጣ ፍላጎት አለው ተብሏል። አርሰናልም በክረምቱ የተጫዋቾች የዝውውር መስኮት ከሚሸኛቸው ተጫዋቾች መካከል አንደኛው ሆኗል ተብሏል። ሌላ የሱ አጣማሪ እንደዚሁ ትሮሳርድን በተመለከተም የተለያዩ መረጃዎች እየወጡ ይገኛሉ። የፕሪሚየር ሊጉ በርከት ያሉ ክለቦች የተጫዋቹን ፊርማ ለማግኘት ጥረት በማድረግ ላይ ነው የሚገኙት። በተለይ እንደነ የአሰልጣኝ ዩናይ ኤምሬ ቡድን አስተን ቪላ፣ እንደ ኒውካስል ዩናይትድ የመሳሰሉ ተጫዋቾች፣ ኤቨርተንም ከዚህ ቀደም ከተጫዋቹ ጋራ ስሙ በስፋት ሲያያዝ ነበረ። አሁን ላይ ግን በተለይ አስተን ቪላና ኒውካስል ያላቸው ፍላጎት ከፍተኛ መሆኑ ተነግሯል። የጣሊያን ወይም ደግሞ የሴሪያ ተሳታፊ ክለቦችም ተጫዋቹን ማስፈረም ፍላጎቱ አላቸው። ኢንተር ሚላን፣ አታላንታ እንደዚሁ ናፖሊ እየተባለ ነው የሚገኘውና ቀጣይ ማረፊያውን በተመለከተ ከመገናኛ ብዙሃን ጋር በነበረው ቆይታ እንግዲህ አሁንም ድረስ የአርሰናል ተጫዋች መሆኑን ነው እሱ የሚያውቀው። በክረምቱ የተጫዋቾች የዝውውር መስኮት ግን አዲስ ነገር ሊከሰት እንደሚችል ፍንጭ ሰጥቷል ማለት ነውና በክረምቱ የተጫዋቾች የዝውውር መስኮት ከአርሰናል ጋር ከሚለያዩ ተጫዋቾች መካከል ብዙዎች እንደዚሁ ማረጋገጫ እየሰጡ ጭምር ነው እያስነበቡ የሚገኙት ማለት ነው። የ31 ዓመቱ ትሮሳርድ በውድድር ዓመቱ እንግዲህ ወደ 12 የሚደርሱ የግብ ተሳትፎዎች አሉት። 6 ጎል አስቆጥሯል። 6 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ በፕሪሚየር ሊጉ ብቻ መስጠት የቻለበትን አጋጣሚ መመልከት ይቻላል። በቻምፒየንስ ሊግ 6 የሚደርሱ የግብ ተሳትፎ አሉ። 5 ለጎል የሆነ ኳስ አመቻችቶ ማቀበል ችሏል። 1 ጎል ማስቆጠር ችሏል እና በዚህ ዓመት የእንግሊዝ ፕሪሚየር ሊግን የሻምፒዮና ክብርን አርሰናል ሲጎናጸፍ በተለይ ከዌስትሃም ዩናይትድ ጋር የነበረውን አስቸጋሪ ጨዋታ በድል እንዲደመድምና ወደ ሊጉ የዋንጫ ክብር እንዲገሰግስ ካስቻሉ ውጤቶች እንዲመጡ ካስቻሉ ተጫዋቾች መካከል አንደኛው ነው። ያንን ወሳኝ ግብ በጣም በወሳኝ ሰዓት ከመረብ በማሳረፍ ማለት ነውና ብዙዎች አንድ የውድድር ዓመት ትሮሳርድ በመድፈኞቹ ቤት እንዲቆይ ፍላጎት አላቸው።
አላቸው። ነገር ግን ደግሞ አሰልጣኝ ሚካኤል አርቴታና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ በወጥነት ረዘም ላሉ ዓመታቶች ክለቡን ሊያገለግሉ የሚችሉ ወጣትና ባለተሰጡ ተጫዋቾችን የማምጣት ፍላጎታቸውም ከፍተኛ ነው ተብሏል እና ከሚሸኙ ተጫዋቾች ስም ዝርዝር ውስጥ ትሮሳርድ ስሙ ተካቷል። ነገር ግን ወደ የትኛው ክለብ ሊያመራ ይችላል? ኢንተር ሚላን፣ ናፖሊ ወይስ ደግሞ የኤምኤልኤስ ወይም ደግሞ የአሜሪካው ሜጀር ሊግ ሶከር ተሳታፊ ክለቦች የሚፈልጉታል? እንደዚሁም የሳውዲ ፕሮ ሊግ ተሳታፊ ክለቦች የሚፈልጉታል። እሱ ግን በእንግሊዝ ፕሪሚየር ሊግ የመቆየት ፍላጎት አለው ተብሏል። በአርሰናል አንድ የውድድር ዓመት ካልሆነም ደግሞ በአስተን ቪላና ምናልባት ኒውካስል ዩናይትድ የሚያቀርቡለትን ጥያቄና ፕሮጀክታቸውን ተመልክቶ አንደኛውን ክለብ ሊቀላቀል ይችላል የሚሉ ጉዳዮች እየወጡ ነው የሚገኙት ማለት ነው። ብዙዎች እንግዲህ ትኩረት እየሰጡት የሚገኘው በክረምቱ የተጫዋቾች የዝውውር መስኮት ከበርንማውዝ ጋር ሊለያይ ይችላል ብለው ብዙዎች እየዘገቡት የሚገኘው መረጃ የኤሊ ጁኒየር ክሩፒ ነው። ይህ ተጫዋች እንግዲህ በአለፉት ወይም በተጠናቀቀው የእንግሊዝ ፕሪሚየር ሊግ ላይ ክስተት ከሆኑ ወጣትና ተስፈኛ ተጫዋቾች መካከል አንደኛው ነው። የሰሜን ለንደኑ ክለብ አርሰናል ይህን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይ ነው የሚገኘው። አሁን ላይ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክን በተከታታይ ዓመት ማንሳት የቻለው የአሰልጣኝ ሉዊስ ኤንሪኬ ቡድን ፒኤስጂ ይህንን ጨረታ ስለመቀላቀሉ እየተገለጸ ነው የሚገኘው ማለት ነው እና በርንማውዞች ደግሞ የተሻለ ገንዘብ ለሚያቀርብላቸው ክለብ ተጫዋቹን ይሸኙታል ተብሎ እየተነገረ ነው የሚገኘው። በታሪካቸው ለመጀመሪያ ጊዜ በአሰልጣኝ አንዶኒ ራዮላ እየተመሩ እንግዲህ ወደ ኢሮፓ ሊግ የውድድር መድረክ ማለፋቸው ይታወሳል። ምንም እንኳን እሳቸው ይህንን ስኬት ክለቡን በታሪክ ለመጀመሪያ ጊዜ ካጎናጸፉ በኋላ ወደ መርሲሳይዱ ክለብ የአሰልጣኝነት መንበር ቢያመሩም ቀጣዩ አሰልጣኝ ከዚህ ተጫዋች ጋር የመቆየት እድሉ በጣም አናሳ ስለመሆኑ እየተነገረ የሚገኘው ቫይታሊቲን ለቀው የሚወጡ ተጫዋቾች ስም ዝርዝር ውስጥ እንደዚሁ ኤሊ ጁኒየር ክሩፒ ስለመካተቱ እየተገለጸ ነው የሚገኘው። አሁን ሁለቱ ስፔናዊ አሰልጣኝ የዚህን ተጫዋች ፊርማ ለማግኘት እየተፋለሙ ነው የሚገኙት። አሰልጣኝ ሚካኤል አርቴታ ወደ አርሰናል ለማምጣት እንደዚሁም ሉዊስ ኤንሪኬ ደግሞ ወደ ፈረንሳዩ ሀብታም ክለብ ፒኤስጂ ለመውሰድ የተጫዋቹን ሁኔታ እየተከታተሉ በጥልቀት እንዳለ እየተገለጸ ይገኛል ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ አርብ ግንቦት 28 2018 ዓ.ም ከናሁ ቴሌቪዥን በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጋብዛችኋለን። መልካም ጊዜ ይሁንላችሁ።